ምርጥ ነገር መናገር አለ እምነት በነገራችን ላይ ፖዚቲቭ አቲቲዩድ መያዝ መንፈሳዊነት አለ። አንዳንዴ ደግሞ ከመከራው ብዛት ደግሞ ጥቅስ የሚጠፋ ሰዓት አለ። አሁን ለምሳሌ አንድ ሰው እግዚአብሔርን ካለ እግዚአብሔር ከኔ ይበልጣል እያለ እንደ ዋስትና እየተናገረ ነው ማለት። ስለዚህ እግዚአብሔር ራሱ የሚምልበት ሌላ አካል ወይም ሌላ የሚበልጠው ስለሌለ ይላል ዕብራውያን በራሱ ማለት the most neglected person in the church Holy Spirit I am the way the truth and the life ይላል። ፓስተር አሮን ኃይለ ሚካኤል ነኝ። አዲስ ሕይወት ቤተክርስቲያን ፖርትላንድ። እግዚአብሔር ዘመናችሁን ይባርክ። የተወሰነ የእግዚአብሔር ቃል እንመለከታለን። ሁልጊዜ እንደምንናገረው የእግዚአብሔር ቃል ምግብ ነው። የእግዚአብሔር ቃል የህይወታችን መሰረት ነው። የተገኘ ነው ከእግዚአብሔር ቃል ስለሆነ ትልቅ ቫልዩ የምንሰጠው ለተገኘንበት ወይንም እኛን ላስገኘ ለዚህ ለእግዚአብሔር ቃል ትልቅ ቫልዩ እንሰጣለን። እግዚአብሔር ይመስገን። አንድ ሰው የተቀበለውን ነገር ቫልዩ ካላወቀ በጥንቃቄ መያዝ አይችልም። ስለዚህ የእግዚአብሔርን ቃል ቫልዩ ሊገባን ይገባል። የእግዚአብሔር ቃል የህይወታችን መሰረት ነው። ቃሉ የህይወቴ መሰረት ነው። ኢየሱስን ያገኘሁት በእግዚአብሔር ቃል ውስጥ ነው። መንፈስ ቅዱስን አሁን የምንከፋፈለውን ቃል ያገኘ ነው በእግዚአብሔር ቃል ውስጥ ነው። እምነት የሚባለውን ነገር ያገኘ ነው በዚሁ በመጽሐፍ ቅዱስ በእግዚአብሔር ቃል ውስጥ ነው። ይሄ የእግዚአብሔር ቃል አሁን እኔንም ጨምሮ የምትመለከቱትን ሁላችንንም ይቀይራል። እግዚአብሔር የተባረከው። የዮሐንስ ወንጌል ምዕራፍ 14 ላይ ያለውን ቃል በጌታ በኢየሱስ ክርስቶስ ስም እናነባለን። አውዱን ስንመለከተው ምዕራፍ 13 ላይ ሲናገር ምንድን ነው የሚለው? የሰው ልጅ ይከብር ዘንድ ይገባዋል ይላል እና ይከብር ዘንድ ብሎ የሚናገርበት መንገድ ስለ ሞቱ ነው። ስለ ሞቱ ነው የሚናገረው። ሞቱን የክብር መንገድ አድርጎ ነው የሚናገረው። ብዙ ጊዜ አንዳንዱ መከራ በህይወታችን ላይ ሲመጣ ያንን የክብር መንገድ ሳይሆን የመጥፊያችን መንገድ አድርገን ነው የምናስበው። ግን ኢየሱስ የሞቱን የስንዴ ቅንጣት ወድቃ ካልሞተች ካልበሰበሰች አታፈራም ማለት ስለ ራሱ የሪዴምሽን ፕሮሰስ ሲናገር ማለት ነው። ስለ እኛን የሚዋጅበትን መንገድ ሲናገር እንደዛ አለና ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ ይላቸዋል። ምክንያቱም ተስፋ አድርገውት ስለነበረ። ያም ማቴዎስ ስትመለከቱ ታክስ ኮሌክተር ነበረ። ያንን ስራውን ትቶ የተከተለው ነው። እነዛም አሳ አጥማጆች ነበሩ። እንደ ስምዖን ቀናተኛው የሚባለው ደግሞ ካለበት ስፍራ ሁሉም ከእያንዳንዱ ቦታ ላይ በመንፈስ ቅዱስ ተመርተው ኢየሱስ የመረጣቸው 12 ደቀ መዛሙርቶች አሉ። ሌሎች ደግሞ የሚከተሉት ነበሩ። ስለዚህ እሞታለሁ አላቸው። እንደዚህ ነው ያላቸው። እሞታለሁ ሲላቸው ምንድነው ተስፋቸው እንደተናጋ ነው የቆጠሩትና ሪሊ ተስፋቸው ምን ሆኗል? እንትን ብሏል፣ ተናግተዋል። ምክንያቱም ተስፋ አድርገውት የነበረው ከእርሱ ጋር መንገስ፣ እሱ ንጉሱ ነው፣ አብሮ መኖር ስለሆነ እነሱም ገዢዎቹ ነው መኖር ስለሆነ የፈለጉት ተስፋቸው ሼክ አድርጎ ነበር። ለዚህ ነው መጽሐፍ ቅዱስ ልባቸው አይታወክ የሚላቸው እሞታለሁ ስላላቸው። ስለዚህ ብዙ ጊዜ ሞት ለመንፈሳዊ ሰው የመጀመሪያው እንደ ጌት ነው እንጂ ሞት ፋይናል የሚደረግበት ነገር አለ። መግቢያ ነው፣ ጌት ነው። ወደዛ ዓላማ ውስጥ ወደ እግዚአብሔር ኢተርኒቲ ውስጥ የሚገባበት ነው። ኢየሱስ ሲሞት ደግሞ የእግዚአብሔርን የዘላለም አጀንዳ የሚያስፈጽምበት ጌት ነው፣ ያ ፖርታል እንጂ የዓለም ፍጻሜ አይደለም። ሞት ማለት ለመንፈሳዊ ሰው የዓለም ፍጻሜ ሳይሆን ሞት ማለት ጌት ነው። ለአማኞች ድነታቸውን ለዘላለም የሚያረጋግጡበት በቃ ድነታቸው ተስፋቸውን ለመጨረሻ የሚወርሱበት ጌት ነው፣ ፖርታል ነው። ኢየሱስ ደግሞ በዚህ ጋር ሲናገር ምንድነው? ቤተክርስቲያንን የሚወልድበት ትክክለኛው መንገድ ነው። ስለዚህ ለኢየሱስ ሞት የእግዚአብሔር ፍቃድና የእርሱ የመጣበት ሚሽን ነው። በዚህ ሰዓት ላይ ማንም ሰው ምን አይወድም? የሚለየውን በተለይ ተስፋ የምታደርጉትን ሰው ማጣት አትፈልጉም። ብዙ ዋጋ የከፈላችሁለትን ሰው እና በዛ ስሜት ውስጥ ነው እያሉ ልባችሁ አይታወክ፣ በእግዚአብሔር እመኑ አቸው ሃቭ ፌዝ ኢን ጋድ። ብዙ ጊዜ ሰው እምነት የሚመስለው ራሱ ደስ የሚለውን ነገር በማመን እኔ ግርም የሚለኝ ምርጥ ነገር መናገር አለ እምነት። በነገራችን ላይ ምርጥ ነገር መናገር የሆነ ነገር መናገር የሆነ ራስን እንደዚህ ማድረግ ሳይሆን እምነት የሚባለው በእግዚአብሔር ላይ ነው። ራሱ በኦልማይቲ ጋር ላይ ባለን እምነት ነው የምንኖረው እንጂ እኛ ደስ በሚለን ነገር ላይ አይደለም የምናምነው። ለዚህ ነው ኢየሱስ በእግዚአብሔር እመኑ አላቸው። ቀጥሎ ደግሞ ምን አለ? በእኔም ደግሞ እመኑ አላቸው።
ስለዚህ ሪል ፌዝ የሚባለው በእግዚአብሔር ላይ ያለ እምነት ነው እንጂ በነገሮች ላይ ወይም በእኛ ትክክለኛ በሞራል ወይም ውስጣችንን በሚያመነቃቃ ነገር ላይ ባለን እምነት አይደለም። ይሄን ማድረግ ይችላለሁ፣ ይሄን ማድረግ ይችላለሁ። ይሄ እኮ እምነት አይደለም። ይሄ ምንድነው? ምኞት ነው የሚባለው። ምኞትና እምነት ደግሞ ፈጽሞ የተለያዩ ነገሮች ናቸው። ምኞት ማለት ሰው የሚመኘው በቃ ማንኛውም ኮመን ግሬስ ያለው ማንኛውም ሰው በጌታም ያለውን ሰው ይመኛል። ይህን አደርጋለሁ ይላል። ወይንም ፖዘቲቭ እንትን ይኖረዋል ማለት ነው። ፖዘቲቭ ነገር መኖር ወይም ፖዘቲቭ አቲቲዩድ መያዝ መንፈሳዊነት አይደለም። መንፈሳዊነት በእግዚአብሔር ላይ እምነት ነው አይደለ እንዴ? መጽሐፍ ቅዱሳችን ሲናገር በእግዚአብሔር እመኑ በእኔም እመኑ ነው የሚለው። ባላችሁ ራእይ እመኑ አይልም። ባላችሁ ኤክስፒሪየንስ እመኑም አይልም። እመኑ ያለው በማን ነው? በእኔ እመኑ ያለው በማን ነው? በእግዚአብሔር እመኑ አላቸው። ከዛ ምንድን ነው ያላቸው? እመኑ ያላቸው ቃል የሚገርማቸው አሁን ለምሳሌ እመኑ በሚቀጥለው ሳምንት ይሄን አደርጋለሁ በል ምንም ማለት አይደለም። ኢየሱስ እዚህ ጋር ያላቸው ግን እመኑኝ ልሙትበት ነው። ከባድ ነው በነገራችን ላይ። በእግዚአብሔርም እመኑ በእኔም እመኑ ልሙት፣ በቃ አትታወቁ፣ አትጨነቁ፣ ጀስት ትረስት ሚ አላቸው። ሃቭ ፌዝ ኢን ጋድ ሃቭ ፌዝ ኢን ሚ አላቸው። እግዚአብሔር ይመስገን። ከዛ ምንድን ነው የሚገርም ቃል የሚናገረው። አሁን ፖይንቱ የምንነጋገርበት ስለ ሆሊ ስፒሪት ስለሆነ ስለ መንፈስ ቅዱስ ሰው ቫሊዩ የሚገባው በምን አይነት ሪዴምሽን፣ በምን አይነት የመዋጀት ስርዓት መንፈስ ቅዱስን እንደተቀበልን በመንፈስ ቅዱስ እንደታተምን የሚገባን የዛኔ ነው። መንፈስ ቅዱስ ብንል የመንፈስ ቅዱስን ቫሊዩ ላናገኘው እንችላለን። ስለዚህ የሚላቸው ምንድን ነው? እንዲህስ ባይሆን ባልኳችሁ ነበር ይልና ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጁላችሁ እኔ ባለሁበት እናንተ ደግሞ ትሆኑ ዘንድ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ከዛ ምንድን ነው የሚለው? ወደምሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም፣ እኔ የሰማይ ደጅ ነኝ አላቸው። አይደል ያላቸው? እኔ የሰማይ ደጅ ነኝ። ለምሳሌ ያዕቆብ ቤተል ያለው ቦታ ላይ ድንጋይ ተንተርሶ ምን ሆኖ ምን አይነት ራእይ ነው ያየው? ከመሬት ሰማይ የሚደርስ መሰላሉ ላይ ደግሞ መላእክቶች ሲወጡና ሲወርዱ ነበራል። ያ ክራይስት ነው፣ የሰማይ መግቢያ። ኢየሱስ ራሱ ለናትናኤል ምንድን ያለው? ከበለስ ዛፍ በታች ተቀምጠ ስላየሁ ብዬ መገለጥ ስለነገርኩ አትገረም ገና አለው። መላእክቶች በሰው ልጅ ላይ በዛ መሰላል ላይ ማለት ነው ሲወጡና ሲወርዱ ታያላል። ስለዚህ ወደ እግዚአብሔር መንግስት ወደዛ ከፍ ያለው ኪንግደም የዘላለም መንግስት ወደሚባለው ወደ አብ መንግስት የሚያስገባው ትክክለኛው መሰላል፣ ትክክለኛው መንገድ፣ ትክክለኛው አማላጅ ማለት ፕሪስት ማለት ነው። ፕሪስቶስ ማለት ካህን ማለት ነው። ካህን ማለት ሚዲየተር፣ ሚዲየም መሆን ወይንም ፕሪስቶስ ማለት በላቲን ቃል ብሪጅ ማለት ነው። ምን ማለት ነው? ኤና ቢን የሚያገናኝ ብሪጅ ማለት ነው። ፕሪስት ማለት። ስለዚህ ኢየሱስ ሰውንና እግዚአብሔርን የሚያገናኝ እኔ ብቻ ብሪጅ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ፣ እኔ መንገድ ነኝ፣ በእኔ በስተቀር ከእኔ ድልድይ በስተቀር ወደዛ ኪንግደም መግባት የሚችል የለም ማለት ኢየሱስ ጌታ ነው። ስለዚህ ይህንን ነው እየተናገረ ያለው። ግን ምንድን ያለው? አባቴ ቤት ሄድና ብዙ መኖሪያ አዘጋጅላችኋለሁ። በጣም የሚገርም ሚስጥር ነው። አሁን ዛሬ ስለ መንፈስ ቅዱስ ስለሆነ የምንነጋገረው ይህንን በጥልቀት አንነጋገርም። ምንድነው? በጣም የሚገርም ነገር ነው የሚላቸው። በአባቴ ቤት አላቸው ብዙ ሜንሽኖች አሉት ነው የሚለው። እንግሊዝኛውን በደንብ አጥሩት። በአባቴ ቤት ውስጥ ብዙ መኖሪያዎችን አዘጋጅላችኋለሁ ይላል። ስለዚህ በደንብ በአባቴ ቤት ውስጥ ብዙ ቤቶች አሉ አይደለም የሚለው፣ ብዙ መኖሪያዎች አሉ ነው የሚለው። ድዌሊንግ ፕሌስ ሜንሽንስ። በአንድ ትልቅ ቤት ውስጥ ትልቅ ሜንሽኖች አሉ ይላል። ሜንሽን ማለት ሰፋፊ መኖሪያዎች ማለት ነው። ሰፋፊ ዝም ብሎ 2 ክፍል 5 ክፍል 4 ክፍል ምናምን አይደለም። ሰፋፊ መኖሪያ፣ በአንድ ቤት ውስጥ ብዙ መኖሪያዎችን ላዘጋጅላችሁ ነው የሚሄደዋል። ስለዚህ ስንት ቤት ነው ያለን ማለት ነው?
አንድ ቤት ነው ያለን ማለት ነው በሰማይ። ሃሌሉያ ነው። ስለዚህ ይሄ በጣም ዲቴል ሀሳብ ነው። ከዛሬው መልእክታችን ጋር ባሄድም ያው ለመግቢያ ያህል የተናገርኩት ነው። እግዚአብሔር ይመስገን። ስለዚህ በዚህ አይነት ስሜት ውስጥ እያሉ ነው እንደዚህ ያላቸው። ቁጥር 12 ጀምሮ ያለውን አያይዘን እንመለከተዋለን። እውነት እውነት እላችኋለሁ አያቸው። ምን ይላል መሰላቸው? በሰማይ አትማሉ ይላል። በኢየሩሳሌም አትማሉ። በሰማይና በምድር አትማሉ። በኢየሩሳሌም አትማሉ። የእግዚአብሔር መቀመጫ ነው፣ መንግስቱ ነው። ስለዚህ ዶንት አትማሉ፣ አሁን ወይ አይደለም በሉ ይላል። መሐላ የሚችለው ራሱ እግዚአብሔር ብቻ ነው። ራሱ እግዚአብሔር ብቻ ነው። ይሄ የእግዚአብሔር ልጅ ወይም እግዚአብሔር ብቻ። ለአብርሃም ምን አለ? በማንም ሊምል ሁልጊዜ የሚምል ሰው የሚምልበት ነገር ከራሱ ይበልጣል ይላል መጽሐፍ ቅዱስ። አሁን ለምሳሌ አንድ ሰው እግዚአብሔርን ካለ እግዚአብሔር ከኔ ይበልጣል እያለ እንደ ዋስትና እየተናገረ ነው ማለት ነው። ስለዚህ እግዚአብሔር ራሱ የሚምልበት ሌላ አካል ወይንም ሌላ የሚበልጠው ስለሌለ ይላል ዕብራውያን ላይ በራሱ ማለ ይላል። ምን ማለት ነው? እግዚአብሔር ራሱ እግዚአብሔርን አበዛለሁ እንደማለት ነው ለአብርሃም ያለው። ስለዚህ እዚህ ጋር ኢየሱስ እንደዚህ ይላቸዋል፣ እውነት እውነት እላችኋለሁ። አያችሁ፣ አይ አም ዘ ዌይ ዘ ትሩዝ ኤንድ ዘ ላይፍ ይላል። መንገድም እውነትም ሕይወትም ነኝ ይላል። ስለዚህ ኢየሱስ የማለው በራሱ ነው ማለት ነው። ኢየሱስ በራሱ ነው የማለው። እውነት እውነት እላችኋለሁ፣ እውነት እውነት እላችኋለሁ። ኢየሱስ ጌታ ነው። በእኔ የሚያምን አያችሁ፣ እምነት ማለት በነገሮች ላይ ሳይሆን በኤክስፒሪየንስ ላይ ሳይሆን እምነት ማለት በእግዚአብሔር ላይ ወይ በክርስቶስ ላይ ያለ ቶታል እንትን መሆን፣ ራስን ሰሬንድ ማድረግ ነው። እምነት ማለት እሱ ነው። ወይንም ፈጽሞ ለእግዚአብሔር ፍቃድ የራስን ፍቃድ ወይንም የነፍስን ሀሳብ የነፍስን ፍቃድ ያንን ዊላችንን መሰዋት ማለት ነው። ሳክሪፋይስ ማለት ነው። እግዚአብሔር ይመስገን። ስለዚህ እውነት እውነት እላችኋለሁ በእኔ የሚያምን አሜዚንግ ይገርመኛል በጣም። እኔ እግዚአብሔር ቃል እንደሚሰራ ምናለሁ። አሁን እንኳን እዚህ ጋር ስናገር ቃሉ እንደሚሰራ ምናለሁ። አሁን እዚህ ጋር መብራቶች አሉ። እነዚህ መብራቶች ባይሰሩ እኮ አናደርጋቸውም። እዚህ ጋር ያለው ማይክ ባይሰራ እናደርገው። ስለዚህ እዚህ ጋር ያሉት ካሜሮች ባይሰሩ ባይቀርጹኝ አናደርጋቸውም። እኔም አልመጣም፣ እነሱም ክሩም አይኖርም። ምን ማለት ነው? የሚደረጉ ነገሮች ሁሉ የሚሰሩ ውጤት ያላቸው ናቸው። ይሄ ድምፅ እንዲያስተላልፍ፣ ያ እንዲቀርጽ፣ ይሄ መብራት እንዲሰጥ ተደርጎ ነው የሚደረጉ። ስለዚህ ይሄ ቃል ምን የሚያደርግ ነው? ኦፕሬት የሚያደርግ የሚሰራ። ስለዚህ ምን ይላል? እውነት እውነት እላችኋለሁ። ስለዚህ ኢየሱስ በማን የማለው ማለት ነው? በራሱ ነው የማለው። እውነት እውነት ሲል ራሱ ነው የሚምለው። አያችሁ፣ ኢየሱስ በመላእክቶች ሊምል አይችልም። ኢየሱስ በእኔ በቤተ ክርስቲያን ሊምል አይችልም። ኢየሱስ በማንም ሊምል አይችልም። ከሱ የሚበልጥ ስለሌለ መሐላ ሁልጊዜ በሚበልጠው ነው የሚደረገው። ስለዚህ ኢየሱስ በራሱ ነው የተናገረው፣ በራሱ ነው የማለው። ምን አለ? እኔ የማደርገውን ስራ እርሱ ደግሞ ይሰራል። እግዚአብሔር ይመስገን። ኢየሱስ ያደረገውን ሁሉ በኢየሱስ የሚያምን እሱ ራሱ ያንን ነገር ያደርጋል። በጣም አሜዚንግ ነው። ምን ማለት ነው? ኢየሱስ ያደረገውን የሚያምን ሰው ራሱ ያደርጋል። ስለዚህ በኢየሱስና በአንድ አማኝ መካከል ዩናይት የሚያደርግ ህብረት የሚፈጠር ወይንም አንድ የሚያደርግ የሆነ ኤሌመንት አለ ማለት ነው። ግልጽ ነው። ለምሳሌ የሚያዋህድ ለምሳሌ ኢየሱስ የሰራውን አማኙ እንዲሰራ የሚያደርግ አንድ ኃይል አለ ማለት ነው። ኢየሱስ ያደረገውን ሌላኛው አማኝ ወይንም እኔ እንዳደርግ የሚረዳ የሚያግዝ አንድ ኃይል አለ ማለት ነው። ከዛም ይላል ከዚህም የሚበልጥ ያደርጋል ይላል። ኢየሱስ እኔ የሰራሁትን ስራ በእኔ የሚያምን ይሰራል። እውነት እኔ የሰራሁትን ብቻ ሳይሆን ከኔም የሚበልጥ ስራ መስራት ይችላል። በእውነት ራሱ እኮ ኢየሱስ ነው ያለው። እንደዚህ ነው ያለው። በእውነት እኔ የምሰራው ከሰራሁትም ስራ በላይ ይሰራል። አሁን ይህን አመለካከት ብዙ ጊዜ ሰዎች ሲወስዱት እኛ ኢየሱስ ከሰራው የበለጠ ስራ እንድንሰራ እኛ አይደለም የፈቀድነው፣ ራሱ ኢየሱስ ነው። ግን እንዴት ነው የሚሰራው ነው? ታያችሁ፣ ትልቅ መስመር ያመጣው ምንድን ነው? በእኔ የሚያምን አለ። በእኔ ማመን ምን ማለት ነው? እኔ በሱ ውስጥ እንድኖር የፈቀደልኝ ማለት ነው።
ስለዚህ ውጭ ሁኜ እየሰራሁት ያለውን ስራ ማለቱ ነው። በሱ ውስጥ ሁኜ አሁን ከሰራሁት ስራ በላይ እሰራለሁ ማለት ነው። በሰውዬ ውስጥ ሆኜ በአማኝ ውስጥ ሆኜ አሁን በምድር ላይ በዚህ 3 ዓመት ከምናምን ውስጥ ከሰራሁት ስራ በላይ በሱ ውስጥ ሆኜ እሰራለሁ ነው ፖይንቱ። ምክንያቱም በእኔ የሚያምን አለ ይል በእኔ የሚያምን እውነት እላችኋለሁ እኔ የሰራሁትን ስራ ይሰራል። ስታነቡት ማለት ነው። እኔ የሰራሁትን ስራ አሁን በውስጥ ሆኜ ከዚህ ከሰራሁት ስራ በላይ በዚህ ኮንቴክስት ነው ያለባቸው እሰራለሁ። እግዚአብሔር ይመስገን።